ውሸትንማ ቀለም ማነው ኤርሚያስ የዋሻት እንጂ ሰይጣንን ያስንቃል። ከቀናት በፊት ላይቭ ከፍቶ ግትልትል ውሸቱን እየዋሸ እያለቀሰ እያነባ በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያንና በሊቃውንቶቿ ላይ ሲዋሽ ነበረ። ሕይወቱን በሙሉ እየመራ ያለው በውሸት ነው። ልመና በውሸት ነው። ገንዘብ የሚሰበሰበው በውሸት ነው። ትምህርቱ የውሸት ነው። ለማንኛውም እስኪ የዛሬ ግትልትሉን እንስማውና መቼስ መልስ እንስጥ እንጂ አብሮኝ ይቀድስ የነበረ በዚያን ቀን ነበሩ ካህናትና ዲያቆናት ሁሉ ጭምር ቁጭ ብሎ ተሰምቶ ነበር። እና እኔ ያለኝ ወደ ከተማ እመጣለሁ እንዳንተ ነው መሆን የምፈልገው ኤርሚ ያለኝ ቀይ ቆንጅዬ ውይ የሚያምር ወጣት አልኩ። ወንድሜ ድምፃዊ ወንድሜ ድምፁን ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ አንድ ቀን ድምፁ ማለት ነው። አንድ ቀን የጥቅምት መድኃኔዓለም የአውራጃው ከተማ ላይ ክብረ በዓል ስላለ የአውራጃው ከተማ ላይ የት ሀገር ነው? እዛ ሄዶ እንዲቀድስ ተጋበዘ። እሺ በጣም ድምፃዊ ነው። ከገጠር የአውራጃው ከተማ ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ ያሰማችኋለሁ። ቅዳሴ ላይ በጣም እንበይ እየመጣ ስለሆነ ሰርፕራይዝ እዚሁ ሊያሰማን ነው። እዚሁ ማስረጃ እጅ ከፍንጅ ላይቭ ላይ መጣ ማስረጃ። ያው ወንድሜ ሰምቶ ላከልኝ ቴሌግራም ላይ። ዋው ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። አበበ ጉልላት። ኦኬ ዲያቆን አበበ ጉልላት። እሺ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው ቀደስኩ፣ አብረን የቆምን ስሙት። የኢየሱስ ድምፅ ነው። የሱን ሰሙታላችሁ። ቆይ አሁን የካህናቱ አብሮ ስላለ ነው። ይሄ እሱ ድምፅ ነው። ስሙ። ወንድሜ ባሉ አበበ አብሮ አደጌ ነው። ወንድሞች ነው መንፈስ ቅዱስ አብሮ አደጌ ነው። ወንድሞች እናቶች ወንድሞች አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፈይጦ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌ ነው። ሳልቀብረው ወንድሜን ወንጌል ነግሬዋለሁ። ከተማ ስገባ እንዳንተ ነው መሆን የምፈልገው ብሎኝ የጥቅምት መድኃኔዓለም በሉት ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት ወንድሞች ናቶች አልቀሻ አልወጣልኝም። አብሮ አደጌ ነው። በሉት በርጌታ እውነቴን ብዬ የምላችሁ አብሮ አደጌ አብሬ የቀደስኩት አንድ ቀን ነው። ከብፁዕ አቡነ ናትናኤል ልጅ ድቁና ስልጣን የተቀበልነው በሉት በቅዱስ ቁርባን። እነኚህ አውሬዎች ቤት ውስጥ የተሰገሰጉ አውሬዎች አሁን ወንድሜ እዚህ ባላምበራስ እንደሚናገረው ነመርጌታ እንደሚናገሩት ቆሞስ እዚህ አሉ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይበቃሃል አንተ ግትልትል። በነገራችን ላይ ቅዳሴያችን እንዴት አያችሁት? ጥዑም ዜማችን አይ ቲንክ ያስለቀሰው የቅዳሴው ዜማ ሳይሆን አይቀርም።
ለማንኛውም ይሄ ዲያቆን እርሱ እንዳለው አብሮት ያደገ አብሮት የበላ አብሮ የጠጣ እዚያ ገጠር ላይ ከእርሱ ጋር የተወለደ ልጅ ሳይሆን ወይም አበበ ጉልላት ሳይሆን ይሄ ዲያቆን በትረ ይባላል። የአዲስ አበባ ዲያቆን ነው። አብረውት የሚቀድሱት አባት ደግሞ መጋቤ ስብሐት አባ ገብረወልድ ይባላሉ። ላስ ቬጋስ ኪዳነ ምሕረት ናቸው ያሉት። ቅዳሴውን የቀደሱት ከዲያቆን በትረ ጋራ በስቱዲዮ የተቀረጹት ነው። ዩቲዩብ ላይ ገብታችሁ መጋቤ ስብሐት አባ ገብረወልድ ቅዳሴ በላችሁ ሰርች ብታረጉ ታገኙታላችሁ። እኔ ግን ይሄንን አውጥቶ ጓደኛዬ ነው ድምፁን ስሙት እያለ ያለቅሳል፣ ይዋሻል። አይበቃም ውሸት? እንደዚህ ማልቀስ ይሻላል? እንዴት ነው እንደዚህ በውሸት ማልቀስ የሚቻለው? ሪሊ እንዲህ በውሸት ማልቀስ ከተቻለ ሀገር ፍቅርና ብሔራዊ ቲያትር እንዲህ ያለውን ተዋናይ ካስታታ ተደረጉትም እንዴ? የት ይገኛል በዚህ ዘመን እንደዚህ ያለ ተዋናይ? ቤተ ክርስቲያንን ለመክሰስ ሊቃውንትን ለመክሰስ በሕይወት ያሉትን አባቶቹን ዲያቆናትን አንስቶ የሞተ ወንድም እያለ እንዲህ መግተልተል በውሸት ኧረ መቼ ነው የሚቆመው? ወንድማችን ቸሩ መድኃኔ ዓለም ምሕረቱን ይላክልህ። በአንተ ውሸት ስንቱ እንደጠፋ እግዚአብሔርና አንተ ታውቃላችሁ። በድጋሚ ነፍስህን ይማረው። ስሙት፣ ቪዲዮ ሰርቼበታለሁ። በነገራችን ላይ ኮፒ ሊንክ ሼር አድርጉት። አብሮኝ ይቀድስ የነበረ በዚያን ቀን ነበሩ ካህናትና ዲያቆናት ሁሉ ጭምር ቁጭ ብሎ ሰምቶ ነበር። እና እኔ ያለኝ ወደ ከተማ እመጣለሁ እንዳንተ ነው መሆን የምፈልገው ኤርሚ ያለኝ ቀይ ቆንጅዬ የሚያምር ወጣት አልኩ። ወንድሜ ድምፃዊ ወንድሜ ድምፁን ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ አንድ ቀን ድምፁ ማለት ነው። የጥቅምት መድኃኔዓለም የአውራጃው ከተማ ላይ ክብረ በዓል ስላለ እዛ ሄዶ እንዲቀድስ ተጋበዘ። በጣም ድምፃዊ ነው። ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ አሰማችኋለሁ ቅዳሴ ላይ። በጣም ስሙልኝ እንግዲህ እንደምትሰሙት ነው። ጓደኛዬ አብሮ አደጌ ነው እያለ ያለው። አብሮ አደጌ ጓደኛዬ በጣም ድምፃዊ ነው። አበበ ማን ነበር ያለው? አበበ ጉልላት ይባላል። አብሮ አደጌ ነው። ከብፁዕ አቡነ ናትናኤል ዲቁና የተቀበልነው ይላል። አሁን ማስረጃውን ሊያመጣ እየሄደ ነው። ምንም የማይገናኝ ታሪክ ነው። በነገራችን ላይ በደንብ እንድትሰሙት ፈልጋለሁ እና በተለይ ፕሮቴስታንቶች ካላችሁ እኔ ይህን ሰውዬ እያዳመጣችሁ አለመታመማችሁ እግዚአብሔር ምሕረቱን ይላክላችሁ ነበር። ሊስን አሁን እንበያ እየመጣ ነው። የሆነ ወንድም የደወለልኝ ይላል። ወንድም የደወለልኝ ድንገት ይሄንን እያወራ ወንድሙ ይደውልለታል። እንስማው። ወንድሙ ደውሎለታል። እስኪመለስ ድረስ እንግዲህ ተጠባበቁ በትዕግስት። ያው ወንድሜ ሰምቶ ላከልኝ ቴሌግራም ላይ። ኦልራይት ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ልብ አድርጉ። ሰውየው አበበ ጉልላት ይባላል። ዲያቆኑ ማለት ነው። በመርዝ የተገደለው አብሮ አደጌ ነው አለ። ወንድሜ ደወለልኝ ይላል። ወንድሙ ደወለልኝ፣ መሀል ላይ ደወለለት። አሁን ሊያሰማን ነው የአበበ ጉልላትን ድምፅ ሊያሰማን ነው። እሺ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው የቀደስኩ አብረን የቆምን ስሙት። የሱ ድምፅ ነው። የሱ ሰሙታላችሁ። ቆይ አሁን የካህናቱ አብረው ስላለ ነው። እሺ ይሄ
የእሱ ድምፅ ነው። ስሙ። ወንድሜ በሉት አበበ አብሮ አደጌ ነው። ወንድሞቼ ነው። አብሮ አደጌ ነው። ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌ ነው። አብሮ አደጌ ነው። ሳልቀብረው ወንድሜን ሳትቀብረው ወንድምህን ልብ አድርጉ። ይሄ ቀዳሽ ማለት ነው። ይሄ ቀዳሽ አሁን ቀሷል ይመስለኛል። ዲያቆን በትረ ይባላል። ዲያቆን በትረ ይባላል። የአዲስ አበባ ዲያቆን ነው። እሱ የሚያወራው ስለ አርሲ ነው እያወራ ያለው። ክፍለ ሀገር አብሮኝ ያለ ወረዳው ሂዶ ሲቀድስ ነው የሚለው። በትረ ይባላል ይሄ ዲያቆን። ድምፃዊ ዲያቆን ነው። በነገራችን ላይ ቅዳሴያችን አይመስጥም። አይ ቲንክ እውነትም ዲያቆን ከነበረ ናፍቆታል ማለት ነው የቅዳሴው ዜማ። እኔ ሲሪየስሊ እንደዚህ በቃ ስቅስቅ ብሎ እንዲያለቅስ ያደረገው ግን ሪሊ ዲያቆን በትረ ጋርና ጉድህን ስማ። አሁን ቀሲስ ሆኗል መሰለኝ። አይተ ቀሲስ በትረ በመጡ እዚህ ጋርና በሰማ እና ይሄ ቅዳሴ ከማን ጋር የቀደሱት መሰላችሁ? ከአባ ገብረወልድ ጋር። መጋቤ ስብሐት አባ ገብረወልድ ይባላሉ። ከኔ ጋር አብረን አሁን አዲስ ኪዳን አብረን እንማራለን። አባ ገብረወልድ የላስ ቬጋስ ኪዳነ ምሕረት አባት ናቸው። ቆይ ላሳያችሁ። በነገራችን ላይ በደንብ ስሙት። ይሄን ቆይ ላሳያችሁ። ይሄ ቅዳሴ የት ላይ እንዳለ ላሳያችሁ። ቅዳሴውን ዩቲዩብ ላይ ላሳያችሁ፣ ከየት እንደወሰደው ማለት ነው። ዋን ሰከንድ። ወይ ጉድ! ወይ ስላሴ! ወይ ሰው በዚህ ደረጃ በሽተኛ ይሆናል። በዚህ ልክ እያለቀሰ ማለት ነው። ወንድሜን በሉት ገደሉት ይላል። ልብ አድርጉ። ይሄ ያው ቆይ አቸው እዚህ ጋር ታዩታላችሁ አይደለ? እዚህ ጋር ጽሁፉ ያው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እዚህ ጋር ታዩታላችሁ። ቅዳሴ መጋቤ ስብሐት ቆሞስ አባ ገብረወልድ ወልደ ሳሙኤል። ይሄ ቅዳሴ በስቱዲዮ የተቀረጸ ነው። ከማን ጋራ? ከዲያቆን በትረ ጋራ። ድምጹን አሰማችኋለሁ። ኤርሚያስ ያሰማው የነበረውን ድምጽና ይሄንን አሰማችኋለሁ። አሳልፌ ኤርሚያስ የሚያለቅስበትን ድምጽ ላይ ላርግላችሁ። ኤርሚያስ የሚያለቅስበት ድምጽ ማለት ነው። ኦኬ ይኸው ልብ አድርጉ። እንዳያችሁት ይሄ ቅዳሴ መጋቤ ስብሐት አባ ገብረ ወልድና ቆይቷል። በነገራችን ላይ አይ ቲንክ ወደ 8-9 ዓመት ምናምን 10 ዓመት ሳይሆን አይቀርም።
እና ዲያቆን በትረ አሁን ቀሲስ ሆኗል። የአዲስ አበባ የዮሐንስ ወልደ ነጎድጓድ ዲያቆን ቀዳሽ፣ በጣም ምርጥ ዲያቆን ነው በነገራችን ላይ። ይሄንን ሰውዬ ቀለም የምን እያለ ነበረ? እኔ ጋር አብረን ዲቁና ያመጣን አብሮ ተወልዶ ያደገ የክፍለ ሀገር ልጅ ነው እና ወረዳ ሁዶ ተጋብዞ ቀድሶ ሲወጣ ምግብ ተመገው ሲወጣ በስጋ ወደሙ ቄሶቹ ገደሉት እያለ ነው የሚያወራው። ማን ይባላል አለ ስሙ? አበበ ጉልላት ይባላል አለ። አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ አሰማቸዋለሁ። ቅዳሴ ላይ በጣም እንበይ እየመጣ ስለሆነ እንባው እየመጣ ነው። ተመልከቱ እንግዲህ ይኸው አሁን ከዚህ ቀጥሎ የሚያሰማን የዲያቆን በትረን ቅዳሴና የአባ ገብረ ወልድን ቅዳሴ ነው። እሱ የሚለው የገጠር ልጅ ይኸው ወንድሜ ሰምቶ ላከልኝ ቴሌግራም ላይ። ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ይሄ እሱ ድምፅ ነው። ስሙ። ወንድሜ በሉት አበበ አብሮ አደጌ ነው። መንፈስ ቅዱስ አብሮ አደጌ ነው። ወንድሞቼ እናቶቼ፣ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፈይጦ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌ ነው። አብሮ አደጌ ነው። እስኪ አስተያየት ስጡበት። ቆይ አይ በስጋው ደግሞ አልቀብረው ወንድሜን ይህንስማ። ቆይ ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆን የምፈልገው ብሎኝ የጥቅምት መድኃኒዓለም በሉት ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት እኔ ብላለች ነው። በቅዱስ ቁርባን የገደሉት ወንድሞች ናቶች አጋባብ ይልቅ ሰው አልቀሻ አልወጣልኝም። አብሮ አደጌ ነው። በሉት በርጌታ እውነቴን ብዬ የምላችሁ አብሮ አደጌ አብሬ የቀደሱት አንድ ቀን ነው። ከብፁዕ አቡነ ናትናኤል ልጅ ድቁና ስልጣን የተቀበልነው በሉት በቅዱስ ቁርባን። እነኚህ አውሬዎች ቤት ውስጥ የተሰገሰጉ አውሬዎች አሁን ቀጠሉ። ወንድሞቼ እናቶቼ፣ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፈይጦ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። ወይ ዲያቆን በትረ የዛሬው ቀሲስ በትረ ነው። ይሄ ድምፃዊ የዮሐንስ ወልደ ነጎድጓድ ዲያቆን የነበረ አሁን ቀሷል። ሰውየውም እኔ ማለት ካህኑም አባትም እንት መጋቢ ስብሐት አባ ገብረ ወልድም ለአስቤጋስ ኪዳነ ምሕረት ያሉ ናቸው። አልሞቱም፣ በህይወት ነው ያሉት። ወንድሜን በስጋው ደግሞ ገደሉት ያለው ልጅ አሁን ላይ ቀዳሽ ነው። አብሮ አደጌ ነው። ሳልቀብረው ወንድሜን ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆን የምፈልገው ብሎኝ የጥቅምት መድኃኒዓለም በሉት ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። ሰማ ነው። ዲያቆን አበበ ጉልላት በቅዱስ ቁርባን የገደሉት ወንድሞች ናቶች በቅዱስ ቁርባን የገደሉት አልቀሻ አልወጣልኝም። አብሮ አደጌ ነው። በሉት በርጌታ እውነቴን ብዬ የምላችሁ አብሮ አደጌ አብሬ የቀደሱት አንድ ቀን ነው። ከብፁዕ አቡነ ናትናኤል ልጅ ድቁና ስልጣን የተቀበልነው በሉት በቅዱስ ቁርባን። እነኚህ አውሬዎች ቤት ውስጥ የተሰገሰጉ አውሬዎች አሁን ወንድሜ እዚህ ባላምበራስ እንደሚናገረው እነ መርጌታ እንደሚናገሩት ቆሞስ እዚህ አሉ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይፍታ። አበበ ነው ይሄ ወንድሞች ናቶች አበበን ሰዎች አበበ ደግሞ ያሰማል እኮ
ምስጋና አብሮ አደጌ ነው። ወንድሞቼ ናቶቼ አብሮ አደጌ ነው። በእምነት ገናነትን እናቀርብልሃለን። ይሄ የኔ ወንድም ነው። አብሮ አደጌ እናቀርብልሃለን። ከእርሱ ለሚቀበሉ ሁሉ ኧረ አትደጋግመው፣ አትደጋግመው። አንዴ ይቅርታ። እሺ እንዴት አይነት ድምፃዊ መሰላችሁ? እንዴት ያለ ድምፃዊ በእውነት ነው። እኔ እኮ የሚገርመኝ ማልቀስ እኮ ነው ማለት በውሸት ይለቅሳል። እኔ የማውቀው ድራማ ሲሰሩ ተዋናዮች አርቲስቶች ናቸው ሲያለቅሱ። ከዩቱብ ላይ ቅዳሴ አምጥቶ ከዩቱብ ላይ ያለ ቅዳሴ አምጥቶ የኔ ጓደኛዬ ነው። ወይኔ ቀሲስ በስለ ማዳን ይሆን ዘንድ ሁሉም በአንድነት በአንድ ቃል ያመሰግኑሃል ለዘላለሙ። እሱ ነው የሚያሰማቸው። ባይዘው ያውን ልባ እያሰማ ነው እኮ አንዴ ቆይ ወጥቼ እንደገና ለወንድሞቼ ናቶቼ አልቀበልኩትም። ወንድሜን አብሮ አደጌ ከብቶች ጠብቀን ለምን ተቀብረዋለህ? ሳይሆን ፈይተን ያደግን በቅዱስ ቁርባን የገደሉት